ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? አዘጋጅና አቅራቢ ኤልሳቤጥ ነኝ። ግን ይህ ዜና ሳይሆን ኢንተርቪው ወይም ቃለ መጠይቅ ነው። እንግዲህ የዛሬዋ ባለ ታሪካችን በጣም ጎበዝ ጀግና፣ ብዙ የህይወት ተሞክሮ ያላት የህይወት ተሞክሮ ያስተምረናል፣ ይለውጠናል ብዬ ስላሰብኩኝ ወደ እናንተ አቅርቤታለሁ። እስቲ እባክሽ እህታችን ስምሽንና። እግዚአብሔር ይመስገን እንኳን ደህና ቆያችሁኝ። እኔም አክብራችሁ ስለጠራችሁኝ እጅግ ከልብ የሆነ ምስጋናዬን አመሰግናለሁ ማለት ነው። እንግዲህ ስሜ ፋኖስ ይባላል። ያለኝ የፀጉር ቤትም ፋኖስ ፀጉር ቤት የሚል ነው ያለኝ ማለት ነው። እንግዲህ እንደ ቀላል ነገር የገጠር ልጅ ነሽ፣ ከገጠር ቤት ከኢትዮጵያ ወደ አረብ ሀገር መተሽ እንደገና ደግሞ አረብ ቤት ሰርተሽ የቤት ሰራተኛ ሆነሽ እንግዲህ ከዛ ወተሽ ደግሞ የራስሽ ፀጉር ቤት ከፍተሽ በስርሽ ደግሞ ሰራተኞች አሉሽ። ብዙ ነገር እየሰራሽ ነው። እንግዲህ ብዙ ነገር ወተሽ አንደኛ ከኢትዮጵያ እንድትመጪ አስገደሽ ነገር ወይ ደግሞ እንድትሰደጂ ያደረግሽ ነገር ምን ነበር? እንደገናም ደግሞ በሰው ቤት እየሰራሽስ እንዴት ከሰው ቤት ወጥቼ የራሴን ስራ ይኑረኝ ብለሽ እንዴት ወሰንሽ? እስኪ ያለውን ፕሮሰስ በደንብ አድርገሽ አብራለን። እንደገና የራስሽ ቤት ማለት የራስሽ ፀጉር ቤት ስከፍችስ ያለው ውጣ ውረድ፣ ጥሩ ነገር የሚያበረታታሽ ሰው ነበሩ ከጎንሽ? እስኪ ያለውን ነገር በዛ አድርገሽ አብራለን። እንግዲህ እውነት ብለሻል። እንደ እውነቱ በጣም ምንም ስቃይ እንዳላየ ምንም ችግር እንዳልደረሰበት ነው እንዳልሽው። አጠር አድርጌ የገጠር ልጅ ነበርኩ እንደዚህ ነበር ያልኩት። ነገር ግን እንደዛ አይደለም። ይነጋሉ ያላልኳቸው ሌሊቶች፣ ይመሻሉ ያላልኳቸው ሌሊቶች፣ ብዙ ጊዜዎችን አሳልፌያለሁ። ብዙ አልቅሻለሁ፣ ብዙ ተከፍቻለሁ። አምላኬ ሆይ እኔ የሰው ቤት ሰራተኛ መሆን ብቻ ነው እንደምችለው? ከዛ መውጣት አልችልም እንዴ? የራሴ ዓላማ አይኖረኝም እንዴ? ተመስገን ብዬ አረፍ የምልበት ቤት አይኖረኝም? አምላኬ ሆይ ተሳቄ ነው የምበላው፣ ተሳቄ ነው የምተኛው፣ ሁሌም በሰቀቀን ነው የኔ ህይወት የሚሆነው ብዬ ብዙ ጊዜ ከአምላኬ የገጠለሁባቸው ጊዜዎች አሉ። አምላኬን የጨቀጨኩበት ጊዜ ነበረ ማለት ነው። እና ብዙ ከባድ የምላቸው ብዙ ጊዜዎችን አሳልፌያለሁ ማለት ነው። እንደነገርኩሽ እንግዲህ ትውልድና እድገት ያው ገጠር ነው። ከገጠር እንደነገርኩሽ ጓደኛዬ ተነሳ ስትመጣ ነው እኔም ተነስቼ ወደ አረብ ሀገር የተሰደድኩት ማለት ነው። ያው በመንገድ ላይ ብዙ የሚገጡን ብዙ ውጣ ውረዶች፣ ፈተናዎች አሉ። እንግዲህ በብዙ ጊዜ በሶሻል ሚዲያ የምናየው ነው። ያን ያህል መዘርዘር አለብኝ ብዬ አይጠበቅብኝም። እንግዲህ እግዚአብሔር ይመስገን በባህር ነው የመጣሁት። ሰላም መጣሁ። እኛ የመጣንበት ጊዜ በጣም ጥሩ ነበረ። ስራ እንደ ልብ አማራጭ እናገኝ ነበር። እንደ ልባችን ሰርተን እንደ ልባችን ስራ ቀይረን ነው እንግዲህ አንዳንድ በጣም የከፉ ብዙ ሰራተኞች ላይ ብዙ ጉዳት የሚያደርሱ ቢኖሩ፣ ነገር ግን ያንን ያህል እኔ ክፉ የሚባል ገጠመኝ የምለው አልነበረም። ኢትዮጵያ ሆኜ የእህቶቼን የታናናሾቼን የጎረቤት ልጆች ምናምን ሹሩባ እንደዚህ እሰራ ነበር ማለት ነው። እና እንደዚህ እየሰራሁ እሰራ ነበር እዛ። እና እንዳጋጣሚ ሆኖ አንድ ጊዜ ስራ ቦታዬ ፀጉሬን በቃ በተሻለ ስታይል መስራት ፈለግኩና እስኪ ብዬ ዝም ብዬ ዩቲዩብ ላይ ፀጉር ስራ የፀጉር አሰራር የሚል ስጽፍ በጣም ብዙ የተለያዩ የፀጉር አሰራሮችን እንግዲህ አገኘሁ። በጣም ነው ደስ ያለኝ። ያልጠበቅኩት ነበረ ማለት ነው። ምክንያቱም እንደዚህ አይነት ነገሮች እዛ ላይ ራሱ ይገኛሉ ብዬ አላስብም ነበርና በጣም ደስ አለኝ። እዛ ላይ አየሁ። ከዛ የአረቦቹ ልጆች ሰራ ነበር። እኔ የማስበው ግን ምን ነበረ፣ እዚህ ሰርቼ ገንዘብ አጠራቅሜ ሀገሬ ሲገባው የሆነ ነገሮችን አድርጌ ኢትዮጵያ ገብቼ ፀጉር ቤት እከፍታለሁ የሚል ነበር ሀሳቤ እንጂ እዚህ ሳኡዲ ላይ የራሴ ፀጉር ቤት ኖረውኝ የራሴ ሰራተኞች ኖረውኝ እኖራለሁ የሚል በፍጹም ሀሳቡም አላማውም አልነበረኝም። ምክንያቱም ቢቻል አይመስለኝም ነበር፣ ከባድ ነበር የሚመስለኝ ማለት ነው። እና እግዚአብሔር ይመስገን ከዛ የአረቧ ልጅ ሰራ ነበር፣ ፀጉሯን ሰራ ነበረ እሷን። እንደገና ደግሞ እረፍት ቤት በሚሄድበት ጊዜ የጓደኞችን በተለያየ ስታይል ስራ እችላለሁ። ዩቲዩብ ላይ ያየሁ ምናምን በጣም ማር ነበር። በጣም የምወደው ሙያ ነበረ ማለት ነው። ከዛም አልፎ እንግዲህ ራሴንም እየሰራሁ እንደዚህ እያልኩ ብዙ ጊዜ ቆየሁ። ግን እንደነገርኩሽ በዋናነት የማስበው እኔ ምንድነው ኢትዮጵያ ገብቼ የፀጉር ቤት እከፍታለሁ የሚለው ነበር። የአቅሜ ይፈቅዳልም ነገሮችን ይስተካከሉኛልም ብዬ አላስብም ነበር። እዚህ መጥቼ በቃ ግዴታ መስራት ያለብኝ አረብ ቤት ብቻ ነበር የሚመስለኝ። ለውጥ የሚመጣው እዛው አረብ ቤት በመስራት ብቻ ነበር ይመስለኝ።
እና ብዙውን ጊዜ ኢንተርኔቱን የምጠቀመው ወይ ፊልም ለማየት ወይ ሙዚቃ ለማዳመጥ መዝሙር ሊሆን ይችላል። በቃ እንደ ውሎዬ እንደ ስሜት የነበረ የምጠቀመው ማለት ነው። ነገር ግን እግዚአብሔር ይመስገን ያን የፀጉር ስራ የሚለውን ታገኘሁ በኋላ የተለያዩ ነገሮችን ማየት ቻልኩ ማለት ነው። እንግዲህ እንደ አንድ አጋጣሚ ሆኖ እረፍት ቤት እየሄድኩ እያለ አንድ ነገር አንድ መሻወር ሴትዮዋ እንትን ፀጉር ስልጠና የሚፈልግ ካለ ሰልጥኖ እዚሁ እኔ ጋር መስራት የሚፈልግ ካለ ስትል ሰማኋት ማለት ነው። ግን ይህን ከማለቴ ቤት ወደዚህ ከመምጣቴ በፊት እኔ ከኢትዮጵያ ስመጣ ያን ያህል ዓላማ ያላት ሴት ጀግና ሴት አልነበርኩም። ምንም አይነት ዓላማ አልነበረኝም። በቃ ጓደኛዬ ስለተሰደደች ብቻ ነበር ወደ አረብ ሀገር የመጣሁት ማለት ነው። ጓደኛዬ ሄዳ እኔ እንዴት እቀራለሁ የሚል ነበር። እግዚአብሔር ይመስገን መጣሁ። ግን በቃ ለዓላማ ቤተሰቦቼ መካከለኛ ኑሮ ከሚኖሩ ሰዎች ስለነበሩ በቃ ያን ያህል አባቴ ላሳልፍለት ወይ እንደዚህ የሚለው ከሚለው ወይ ደግሞ ለራሴ የሆነ ቁም ነገር ይኑረኝ የሆነ ነገር ከሚለው ይልቅ ታናንሾቼ እህቶቼ ወንድሞቼን ማስደሰት በጣም ደስ ይለኝ ነበር። ለምሳሌ ጫማ ሲፈልጉ ልብስ ሲፈልጉ የሚፈልጉትን ነገር ማሟላት። ከዛ እነሱ በሚሰጡኝ በጣም ነው የምንወድሽ እህታችን እናመሰግናለን እንደዚህ ምናምን ሲሉኝ በጣም ደስ ይለኝ ነበረ። በዛን ጊዜ ማለት ነው እንጂ ያን ያንተው አልነበረኝም። ነገር ግን በቃ ጊዜው በሄደ ቁጥር እየሸለቸኝ እየደከመኝ መጣ ማለት ነው። አባቴም ደግሞ ለምንድን ነው ብር የማትይዥው ለምንድን ነው የሆነ ነገር የማታደርገው እያለ መጨቃጨቅ ጀመረ ማለት ነው። የኔ ህይወት እንግዲህ በዚህ ጊዜ ነው የሚጀምረው ማለት ነው። ከዛ በቃ ብር ትንሽ ያዝ ማድረግ ጀመርኩ። እነሱም ጋር ትንሽ መደወሌን ቀን በቀን ነበር የምደውለው ካርድ እየሞላ ማለት ነው። መደወሌን ቀነስ አደረገው ማለት ነው። በዚህ መካከል ላይ ያው አንደኛው ወንድሜ በቃ የምፈልገው ነገር አድርጌ እንደ በፊትሽ አሟይ አላሟላም ካልሽ ግን እኔ በባህር ነው የምመጣው አለኝ። እኔ በባህር መምጣት በጣም ነው የምፈራው። በጣም እኔ ከባድ ጊዜ ስለነበር ያሳለፍኩት መንገድ ላይ እንደዛ እንዲያሳልፉ አልፈልግም ነበርና የሚፈልጉትን ነገር በተቻለ መጠን እንዳይመጡብኝ ማሟላት ጀመርኩ። አሁንም በተቻለ መጠን ነገር ግን የሚሆን አልሆነም። በቃ ያን ነገር ሳላሟላላቸው ስቀር ግን ወንድሜ ቀጥታ መንገድ ነው የገባው ማለት ነው። ምንም አማራጭ አልነበረኝም። ተቀበልኩ ወንድሜን ማለት ነው። ምክንያቱም ግዴታ ወንድሜ ነው መቀበል ነበረብኝ ማለት ነው። ከዛ ወንድሜ ተመጣ በኋላ ያው ይቅርታ በጣም ጠይቀኝ። ሲመጣ ሀገሩን ሲያየው ያለው ውጣ ውረድ ሲያየው እኔ ለነሱ ብር ልክ የነበረው እንዴት መስዋዕትነት ከፍዬ እንደነበር እንዶሚ በልቼ የሆነ ቂጣ ነገር በልቼ እንደሆነ ሲያውቅ ሲረዳ በጣም ነው ይቅርታ ጠይቀኝ ማለት ነው። ደስ አለኝም ስለተረዳኝም ማለት ነው። ምክንያቱም ኢትዮጵያ ሆኖ አልተረዳኝም ነበር። እንደውም ከምመጣ ከምትልኪልኝ እያለ ልክ እንደ ባዳ ወይ እንደ ጠላት ያስፈራራኝ ነበረ ማለት ነው። በኋላ ሲያውቅ ግን ይቅርታ ጠየቀኝ ማለት ነው። በዛ እጮኛ ወይ እንትን አልነበረሽም ወይ ላልሽው ግን አሁን ባለትዳር ነኝ። በዛን ጊዜ ግን ገና እንትን አልነበረኝም። ወንድሜን በማመጣበት ሰዓት አልነበረኝም። ነገር ግን ያው ጀመርኩ ማለት ነው። ደዋዮች ሲበዙ የሆነ ነገሮች በቃ እንትን ሲሉ ማውራት ጀመርኩ ማለት ነው። እንደተዋወቅን ማውራት ጀመርን። ስለ ዓላማ ምናምን ነገር ማውራት ጀመርን ማለት ነው። ጥሩ በሚባል መንገድ እየሄደ እያለ እንግዲህ የፀጉር ስራው በጣም እንትን አለኝ። በቃ በጣም ፍላጎት አደረብኝ ማለት ነው። እና እንደ አጋጣሚ ሆኖ ሴትዮዋ ጋር ሄጄ ስልጠና ወሰድኩ ማለት ነው። የፀጉር ሙያ በደንብ በቃ በደንብ ራሴን አየሁበት፣ ፈተሽኩበት የተለያዩ እንትኖችን በቃ ለእረፍት እየሄድኩ ሲጀመር ገና መጀመሪያውኑ ስልጠናውን ከመውሰዴ በፊት እረፍት በምወጣበት ጊዜ እረፍት ቤት ወጣሁ ብዬ ቁጭ አልልም ነበረ። እዛ ፀጉር ቤት ሄድና የሆነ ኢትዮጵያዊ ናት በጣም ልካምና ጥሩ የሆነች እህትም እናትም የሆነች አለችን ማለት ነው። እሷ ጋር ሄድና ለማመዳለሁ ማለት ነው። ፀጉር እንትን ማለት ምናምን የተለያዩ ነገሮችን ስለማመድ ያ ስልጠና ሲጀምር ቀጥታ ነው ወደ ስልጠና የገባሁት ማለት ነው። ከዛ ሀሳባችን የነበረው ከፍቅረኛዬ ጋር ለመጋባት ነበር። እዛው ሳውዲ ማለት ነው ለመጋባት ነበር። ነገር ግን የፀጉር ቤት መክፈት ፍላጎት ኖረኝ። ምክንያቱም በጣም ጥሩ ነበረ፣ እዛ ጋር የሚሆነው ነገር ጥሩ ነበረ። እናም ደግሞ ራሴ ቤቱን ከመክፈቴ በፊት የፀጉር ቤት ብዬ ከመክፈት በፊት እሷ ጋር ተቀጥሬ መስራት ፈለግኩ ማለት ነው። ይህን ነገር ለፍቅረኛዬና ለወንድሜ ያማከርኳቸው ማለት ነው። እነሱ በመሰረቱ ወንድሜ የሆነ ቁም ነገር በደንቡ ሳይኖርሽ
ማግባቴን አልፈቀደው ነበር። ፍቅረኛ መያዜን ደስ አላለው ነበር። በዛን ጊዜ ግን ፍቅረኛና ወንድሜ በጣም ነበር የተስማሙት። ፀጉር ቤት በፍጹም የፀጉር ምናምን የምትይው ነገር ፈጽሞ አይሆንም። አርፈሽ ቁጭ ብለሽ ስራሽን ሰሪ፣ አንቺም የተፈቀደልሽ አረብ ቤት ብቻ ለመስራት ነው አይነት ነገር ነበር እንትናቸው ማለት ነው። እና በቃ ፍቅረኛ ፈጽሞ ፈቃደኛ ሊሆን አልቻለም። አብሶ ደግሞ እንግዲህ የዛ ፀጉር ቤት የምቃጠረው በጣም በትንሽዬ ብር ነው። በጣም በትንሽዬ ብር ነው። እኔ ግን የፈለኩት እዛ ፀጉር ቤት ውስጥ ገብቼ ብዙ ነገሮች አሉ፣ ብዙ ትምህርቶችን ከስተምር እንዴት እንደሚያናግሩ፣ ከሰው ጋር ያላቸውን ተግባቦት፣ በቃ እያንዳንዷን ነገር ማወቅ ፈልጌ ነበር፣ መማር ፈልጌ ነበረ ማለት ነው። እግዚአብሔር ይክበር ይመስገን። የእውነትም ስራዬን ለቅቄ ልወጣ ሲሆን አባቴ ወደ ከተማ ቦታ ወይም ቤት ስለገዛን አሁን ብር እንፈልጋለን፣ ጭማሪ ብር አለኝ። በቃ በጣም ነበር ቅስሜ የተሰበረ፣ በጣም ነበር ያዘንኩት። ምክንያቱም እኔ እዚህ ጋር ትልቅ ዓላማ ነው ያለኝ፣ ብዙ ነገር ለመስራት እያሰብኩ ነው እና እነሱ ደግሞ እርዳታ ፈለጉ። እኔ ልጃቸው ነኝ፣ ግዴታ የኔ እርዳታ ያስፈልጋቸዋል። ያን ጊዜ መርዳት ነበረብኝ ማለት ነው። ወደዛ ማድረግ የፈለኩት ወይ ፀጉር ቤት ልከፍትበት የነበረው አባቴን ወደ መርዳት እንትን አልኩበት። እግዚአብሔር ይመስገን በዛም አልተጸጸትኩም። በዛን ጊዜ አሳዝኖኛል፣ አስለቅሶኛል። ምክንያቱም ዓላማ ነበረኝ፣ እኔ የሆነ ነገር ለመስራት ፈልጌ ነበር። ነገር ግን ያው ያን ያህል አሁንም እንትን የምልበት አይደለም። ያው ግን እነሱም እግዚአብሔር ይመስገን ያው ቦታቸውን የራሳቸው ብር ነበራቸው፣ ጎበዝ ነበረ አባቴ። የራሳቸው እንትን ብለው ቤታቸው ከተማ ገቡልኝ። ከዛም እንደገና ደግሞ ሰርቼ አጠራቀምኩና አሁንም ፀጉር ቤት እንትን ልል ሲሆን አሁንም ፍቅረኛ ጋር ፈጽሞ ልንግባባ አልቻለም፣ ፈጽሞ ማለት ነው። ከዛ በመጨረሻ በቃ አይ እንግዲህ አንተ ባለቤቴ አይደለም ለአሁኑ እጮኛዬ ነህ። ዓላማ አለኝ፣ የሆነ ዓላማ አለኝ፣ መስራት እፈልጋለሁ፣ ማደግ እፈልጋለሁ ከዚህ በላይ። አሁን ለአሁኑ ፀጉር ቤት የምትቀጠሪው በዚህ በትንሽዬ ብር ነው። አረብ ቤት እኮ ይሄን ያህል ብር ነው የምትሰሪው። እኔ ፀጉር ቤት ውስጥ የምቀጠረው ልምድ ለማግኘት እውቀት ለማግኘት ነው እንጂ ደሞዝ ለማግኘት አይደለም። ከደሞዙ በላይ እውቀቱ ይበልጥብኛል። እዚህ ጋር ዝም ብዬ ከፍቼ ስሜታዊ ከፍቼ ሌላ እንትን ማለት አልፈልግም። እውቀቱን ትምህርቱን እፈልገዋለሁ አልኩት ማለት ነው። በጣም ቀራለሁ። እንደገናም ደግሞ ከበፊቱ ኢትዮጵያ ያሉት እህቶች ወንድሞች ከበፊቱ አስለመድኳቸው ብዙ የሚደረጉት ነገሮች ስለነበሩ አሁንም ደግሞ ሌላኛው ወንድሜ ይህን ካደረግሽ አድርጊ፣ ካላደረግሽልኝ ግን አሁንም እመጣለሁ እያለ ያስፈራራኝ ነበረ ማለት ነው። ያው እንግዲህ ማስፈራራታቸው እንግዲህ ያው እንደ ወንድምነት እንደ እንትነት ነው እንጂ ያው እንደ ጠላት ምናምን አይደለም። እረዳቸዋለሁ። ማንም እንዲከስብኝም አልፈልግም፣ ማንም እንዲልብኝ አልፈልግም። ግን በዛን ጊዜ እኔ የነበርኩበት ሁኔታ ፈጽሞ አይፈቀድልኝም ነበረ ማለት ነው። አሁንም ደግሞ ዳግመኛ እንትን ልል ሲሆን የተፈጠረው ነገር ምንድነው? አሁንም ደግሞ ልከፍት ወይም ደግሞ እንትን ጀምር ሲሆን በቃ አሁንም ደግሞ አንደኛው ወንድሜ ይመን ላይ ወይም መንገድ ላይ ገባብኝ ማለት ነው። በየመን በባህር መጣ ማለት ነው። በጣም አዘንኩ። እዛ የነበረውን ወንድሜን አገዘ ስለው ፈጽሞ ፀጉር ቤት ምናምን እያልኩ እንትን እንድል ስላልፈለገ ወንድሜ መሆን ጮኝ ያሰቡት ምንድነው? እምባልግ ስርዓት የማይኖረኝ የሆነ ነገር የማደርግ ነው እንጂ የመሰላቸው ፈጽሞ የምሰራ የምንለወጥ የማድግ አልመሰላቸውም። እኔ እንደውም ፍቅረኛዬን ምን አልኩት? ናና እንደው አላለት የቤቱ የሁሉም ነገር ተቆጣጣሪ ሁን፣ ሁሉም ነገር ባይነህ ራስ ተቆጣጣሪ፣ ከስርዓታችን ከባህላችን የወጣ ነገር ካለ ራስ ማስቆም ትችላለህ አልኩት። ፈጽሞ አንቺ እንትን የምትይው እያለሽ ደግሞ ጭራሽ ደግሞ እኔ ልደረብ እንዴ አለ። ምንም ማድረግ አልችልም እንግዲህ ያው ዓላማዬ ስለነበረ ህልሜ ስለነበረ የሰው ቤት በጣም ማሮች ስለነበር ግዴታ መኖር ስለነበረብኝ እንትን አልኩት ማለት ነው። ከዛም ቀጥታ የተፈጠረው ምንድነው? ወንድሜ መጣ። ግዴታ ለወንድሜ መውጣት ነበረብኝ። አንድ መልካምና ጥሩ ወንድም ነበረኝ ግን ኢትዮጵያ ላይ። ከዛ ለእሱ አማከርኩት። ወንድሜ እንደዚህ ነው ምን ላድርግ አልኩት። በቃ ብድር የምታገኝበት አማራጭ ካለ ፈልጊ፣ ከሌለ የራሱ እዚህ የሆነ እንትን አለው ሸጬ እንትለታለሁ። እንደገና ደግሞ የሆነ ነገር ቢፈጠር እንኳን ይህንን ብር ለሱ አስገባለት፣ ለሱ ይገባልታል ወይ ደግሞ ላንቺው ልሻ። ስለዚህ እስኪ ብድር ፈልጊ፣ አንቺ የሚያሰብሽው ነገር ከምታቋርጪ እሱም ደግሞ የመንገድ ላይ የሆነ ነገር ከሚሆን እስኪ ፈልጊና ብድሩን መክፈል ካልቻለ እሱ ያለውንም የሱ የሆነ ንብረት ስላለ እሱንም ቢሆን ሸጬ አስገባልታለሁ። እኔም ደግሞ የራሴን ነገር አደርጋለሁ፣ እኔም የራሴን ድርሻ አበረክታለሁ። በፍጹም ካላማሽ ወደ ኋላ እንዳትያለኝ ማለት ነው። እሺ አልኩ። እንግዲህ ያው ሁሉም ተፈታ። ወንድሜም ሰላም ገባ፣ እኔም ወደ ፀጉር ቤት ገባሁ። ትንሽ ቀን ሰራሁ። ከዛ ያው
ሴትዮዋን በጣም ረዳችኝ፣ አማከረችኝ። በጣም ቀና ሰው ናት። በጣም ቀና ሰው ናት። ብዙ ምክር ነው የለገሰችኝ፣ ብዙ ነገር ነው ያስተማረችኝ ማለት ነው። እግዚአብሔር ይመስገን። እንግዲህ ፋኖስ የፀጉር ቤት የሚል በራሴ ስም ፀጉር ቤት ሳውዲ ላይ በስደት ከፈትኩ ማለት ነው። ለኔ ይህ ትልቅ ድል ነው፣ ስኬት ነው። በቃ በዛን ጊዜ ከነበረው እጮኛዬ ጋር በዚህ መልኩ ልንግባባ ወይም ልንቀጥል ስላልቻልን ተለያየን ማለት ነው። እኔ እንጂ ወደ ራሱ የሆነው አይመስለኝም። ወደዛው ሌላ ሴት አውርቶ ወደዛው አገባ ማለት ነው። በጣም ነበር ያዘንኩት። በዛ ወደው ነበር፣ ግን ያው አላማ ነበረኝ። ምን ላድርግ? ሊያምነኝ አልቻለም። ከእግዚአብሔር ጋር አላማዬ እንደማሳካ ምናምን አላመነኝም። እና በቃ ምንም ማድረግ አልችልም። በዛን ጊዜ ሰዓቱ ተለያየን ማለት ነው። ወደዛ አገባ። ይወደኝ ነበር ወይ አይወደኝም ነበር ወይ ለማለት አሁን አልችልም። ምክንያቱም እንግዲህ እሱም በንዴት ነው ያን ነገር ያደረገው ማለት ነው። በኋላ ላይ ግን ጸጽቶት ቆጭቶት ለመመለስ ሞክሮ ነበር። እኔ ግን የማያምነኝን ሰው መመለስም ስለማልፈልግ አልፈለኩም በፍጹም ማለት ነው። እንግዲህ እግዚአብሔር ክብር ይመስገን በዚህ መልኩ ፀጉር ቤት የተከፈተ ማለት ነው። ስራም ያው አንዳንድ ጊዜ ጥሩ ይሆናል፣ አንዳንድ ጊዜ ከባድ ይሆናል። ማለት የማይገኝበት ጊዜ ያለ እንትን አለ። ግን አላማ ፍላጎት ስለነበረኝ የተለያዩ ዝግጅቶች ሲዘጋጁ ይሄን ነበር የተለያዩ ዝግጅቶች ላይ ከዛ ፀጉር ቤት እኮ አለኝ እስኪ አናግሮኝ እንደዛ አድርጎ እያልኩ እንትን ሰጣቸው ነበረ። ቁጥሬ ምናምን ሰጣቸው ነበር። ከዛ የተለያዩ እህቶች ይደውሉኛል። ጓደኛ በጓደኛ በደንብ እየታወቀልኝ በደንብ ሲሄድ በቃ ስራውም ጥሩ እየሆነ ሄደ። አሁን እንግዲህ ያው ገን ያለም አለው ቢሆንም ትንሽ ሰራተኞችም አሉኝ። በጥሩ ሁኔታ እየሰራን እንገኛለን ማለት ነው። ሌላው ደግሞ እንግዲህ እዚህ ካለው ከወንድሞችም ጋር ተስማማን። ደግሞ አንደኛው ወንድሜ በዋናነት ቤቱን እያስተዳደረ ወይም የተቆጣጠረ ያለው እሱ ነው ማለት ነው። እንግዲህ ሲቃወመኝ ነበር መጀመሪያ፣ እሱም አላመነኝም ነበረ። እግዚአብሔር ይመስገን ግን ሰርቼ ሳሳየው ሌላ ዓላማ እንደሌለኝ ሳሳየው ሁሉም ነገር ሲያይ ተረዳኝ። እግዚአብሔር ይመስገን አሁን ከጎኔ ናቸው። አሁን ከነሱ ወዲያ ደጋፊ ማለት ነው። ልተው እንኳን ብል የሚያስተውኝ ራሱ አይመስለኝም ማለት ነው። እኔ ግን እግዚአብሔር ክብር ይመስገን እና ሌሎች እህቶች ወንድሞችም እንደዚህ እንትን ይሉ ይፈልጋሉ እና በዛ መካከል ግን ብዙ ያገዙኝ፣ ብዙ የተረዱኝ፣ ብዙ የረዱ ሰዎች ነበሩ። አላማዬን የተረዱ ሰዎች፣ የረዱ ሰዎች ነበሩ። በጣም ብዙ እጅግ ላመሰግናቸው እፈልጋለሁ። ምክንያቱም ያን ጊዜ ሀሳብ ብቻ ነበረኝ እንጂ ያን ያህል ብዙ ነገር የለኝ፣ የጎደለኝ ነገር ነበር። ግን አይዞሽ በርቺ ይሳካል ብላችሁ ሞራል ለሆናችሁኝ፣ በገንዘብ ለደገፋችሁኝ፣ በገንዘብ ስል በብድር ሊሆን ይችላል፣ በተለያየ ነገር ለደገፋችሁኝ፣ በምክር ብቻ በብዙ ነገር ላገዛችሁኝ እጅግ ከልብ የሆነ ምስጋናዬን ላቀርብላችሁ እወዳለሁ። እንደ እውነቱ ከሆነ እንደዚህ አይነት መልካም ሰዎች፣ ጥሩ ሰዎችን አንድ ሰው ስራ ለመጀመር እርዳታ ሲያደርግ አይዞሽ በርቺ፣ እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር እኔም ከጎንሽ ነኝ ሲሉ በጣም ደስ ይላል። ሊበረታቱ ይገባል። አሁንም በርቱ። እንደዚህ አይነት መልካም ሰዎችን በርቱ እንላለን። እሸታችን ቀጣይ ወደ ታሪክ እንግዲህ ምንድነው ጥያቄሽ? ሶሻል ሚዲያን እንዴት ነው የምታየው? እንዴት ነው የምትጠቀመው ነው? አብዛኛው እህቶች አሁን ያሉበት ሁኔታ ሳይ በጣም አዝናለሁ። በቃ ስራቸውን ከጨረሱ አረቤ ከሆነ ስራቸውን ተጨረሱ የሆነ ለወደፊት የሚጠቅማቸውን ነገር ሳይሆን የሚያዩት እኔ እንደነገርኩሽ ዩቱብ በማየት ማለት የፀጉር አሰራር በማየት ነው እንግዲህ ከዛ በመነሳት ነው እንግዲህ ብዙ እንትን ብዬ እዛ የደረስኩት። ምንድነው ግን እነሱ የሚያደርጉት አሁን የቃና ፊልም አለ፣ ቲክቶክ አለ፣ የተለያዩ ሶሻል ሚዲያ አለ። እዚህ ሀገር ደግሞ የወር መጃን አለ፣ አያልቅም። እናንተ ራሳችሁን ያማችሁ ይሆናል እንጂ እኛ ራሳችን ያመን ይሆናል እንጂ እሱ አያልቅም። ይሄ ሁሉ በብስ ውስጥ ነው የተዋጡት እንጂ የነገ ህልሜ እንደዚህ ነው ሌው እስኪ ልስራ ምንድነው መስራት ያለብኝ ብለው እንኳን ያንተዩ። አሁን አንዳንድ ሰው ምን ይጠይቀኛል፣ መክሊቴን እንኳን አላውቅም። መክሊትህን አትወቀው አትወቀው፣ ግን ደግሞ ቢያንስ እንኳን ምን ማድረግ አለብሽ? የተለያዩ ሙያ ነገሮች ላይ ይጠቅማሉ ያዋጣሉ የምታያቸው ነገር የተለያዩ ነገሮች ከዛ ስታይ አንደኛው በደንብ ልትወጁ ትችላለሽ። አንድን ነገር መውደድ እንትን ማለት ብቻ አይደለም፣ መስራት ብቻ አይደለም፣ አዋጭ መሆን ብቻ አይደለም ማየት ያለብን።
ምን ያህል እወደዋለሁ። የምወደው ነገር ሲሆን ነው ስኬታማ ልሆን የምችለው። ያን ነገር ማየት መቻል አለብን። ያን ነገር ላይ በዛ ነገር ላይ ልናስተውል ይገባል። በደንብ ልንረዳው ይገባል። እና እምለው ምንድን ነው በቃ ድራማ በማየት ብዙ ድራማዎች እንዳሸን የፈሉ ድራማዎች አሉ። እነሱን በማየት ቲክቶክ በማየት የሆነ ነገር በማድረግ ብቻ ጊዜያችን አናባክን። የተለያዩ ነገሮችን እንይ እላለሁ።